በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ኢየሱስ ክርስቶስ ስም በድንግል ማርያም ቃል ኪዳን በያላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? መድኃኔ ዓለም አምላካችን በቸርነቱና በምሕረቱ ለዚህ ሰዓት ስላደረሰን በላይ በሰማይ በፍጥረቱ አንደበት በመላእክት እንደሚመሰገን እኛም በልጆቹ ስሙ ይክበር ይመስገን፣ አሚን። ዛሬ እንደ መድኃኔ ዓለም ፈቃድ የምንማማርበት ርዕሳችን የሚሆነው የአእምሮ ሰላም መንሳት ከመናፍስት ውጊያ መካከል አንዱ ነው። ይሄን እንዴት አድርገው እንደሚፈትኑንና መፍትሄውስ ምንድነው ነውን እናያለን። የአእምሮ ሰላምን መንሳት አምላካችን በቸርነቱና በምህረቱ እስከ ዛሬ ድረስ ከመጀመሪያው ጀምሮ ጉባኤያችን እየባረከ እስከዚህ ሰዓት ያደረሰን አምላክ አሁንም ጉባኤያችንን ባርኮልን በብዙ ጎዳና በበረከትና በሰማያዊ ምስጢር በኃይሉና በሞገሱ እንዲሁም በመለኮታዊ የምስጢር መገለጥ ውስጥ ተባርከን እንድናልፍ መልካም ፈቃዱ ይሁንልን፣ አሜን። እንደሚታወቀው ወደ ትምህርታችን ከመሄዳችን በፊት የበረከት እንቅስቃሴዎች እያደረግን ነው፣ እያስታወስኳችሁ ነው። ሐምሌ ገብርኤል አንድ ሳምንት ነው የቀረው። ለቅዱስ ገብርኤል መንበር እንገዛለን ብለናል። ያውም ገጠር ቤተክርስቲያን ነች እና ቤተክርስቲያኗ ያለችው ብዙ ሰው አግዛችሁኛል። አሁን 150 ሺህ ብቻ ነው የሚቀረኝ መንበሩን ለመግዛት የላካችሁልኝ እንዳለ ሆኖ ማለት ነው። እና ይሄንም ሞላ አድርገን ለቅዱስ ገብርኤል ለበዓሉ መንበሩን ይዘን እንድንቀርብ በኃያሉ መልአክ በቅዱስ ገብርኤል ስም እንግዲህ አሳስባችኋለሁ። ቅዱስ ገብርኤል ለዚህ በረከት ያብቃን፣ እንድንሳተፍ ይርዳን። በተለመደው አካውንት ሰብሰብ አድርገን ለኃያሉ መልአክ ለቅዱስ ገብርኤል መንበር እንገዛለን ማለት ነው። ለዛ ቀን ያድርሰን። ወደ ትምህርታችን ስንመለስ የአእምሮ ሰላም መንሳት በሚል ርዕስ ነው የምንማማረው። ይኸውም ከክፉ መናፍስት የውጊያ ክፍል መካከል አንዱና በብዙ ጎዳና የሰው ልጆችን ሕይወት የሚያቀጭጭና እድሜያቸውን የበረከት እድሜ እንዳይሆን ከዛም በላይ ከአምላካቸው ጋር በምስጋና ጎዳና እንዳይጓዙ በብዙ መንገድ አቅጣጫን የሚዘጋጋና የሰማይ ህልውናን በአጠቃላይ የሚያደበዥዥ አይነት ውጊያ ነው። ክፉ መናፍስት ዋና ዋና የሰውነት ክፍላችንን ይዘው የመዋጋት ጥበብ አላቸው። ይኸውም አእምሯችን፣ ልቦናችን እና እይታዎቻችን ላይ በማተኮር ነው። አእምሮ ላይ ሲቀመጡ የአእምሮውን ሲያናጉ መላው አካልን በሙሉ የመቆጣጠርና ሰላምን የማናጋት ከዛም በላይ ደግሞ እነሱ እንደፈለጉት የመንዳት ኃይል ያገኛሉ። አእምሮ ብዙ ነገር የሚያዝበት የምናስተውልበት ነገሮችን ቶሎ የምንረዳበት ነገር ነውና እዛ ላይ ሲቀመጡ ያፈዙናል፣ ቶሎ እንዳንረዳ ያደርጉናል፣ ቶሎ እንዳይገባን ያደርጉናል፣ ፍጥነታችን እንዲጠፋ ያደርጉታል። ከዛም በላይ መናፍስታዊ የሆኑ ገጸ ባህሪያቶች ከፊት ለፊታችን ላይ እና ከማንነታችን ጋር እንዲቆራኙ የማድረግም አቅምና ጥበብ አላቸው። ስለዚህ ትልቁ ውጊያቸው አእምሮን መያዝ ነው። አእምሮን ሲይዙ ባህሪን፣ ሀሳብህን፣ እይታህን፣ ፍላጎትህን በሙሉ ወደ ክፉ መናፍስታዊ ማንነት የመገልበጥና የመምራት ስልጣን ስለሚኖራቸው ነው፣ የያዙት ቦታ እስከሆነ ድረስ ማለት ነው። እና በጣም አብዝቶ የሚዋጉት አእምሮ ሰላም ላይ ነው። የአእምሮ ሰላም፣ የአእምሮ እርጋታ፣ የማስተዋል በንቃት ነገሮችን የመረዳት በፍጥነት ነገሮችን የመከናወን ችሎታ ላይ ወደኋላ መጎተት አእምሮን ሲይዙት ነው። አእምሮ ሲያዝ ፈዛዛ ትሆናለህ፣ አዚማም ትሆናለህ። ከዛም በላይ ደግሞ በብዙ ነገር ላይ ወደኋላ ትላለህ። ቶሎ ነገሮችን ማትረዳ የማይገባ አይነት ሰው ነው የምትሆነው አእምሮ ላይ ሲቀመጥ። እስኪ ወደ መጽሐፍ ቅዱስ እንምጣ። ዮሐንስ ወንጌል እስኪ እንጀምር። ዮሐንስ ወንጌል 16:33 ላይ እንዲህ የሚል ቃል አለ። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለሙን አሸንፌዋለሁና ይላል። ይሄ እንግዲህ መድኃኔ ዓለም የተናገረው ነው። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያለሁ። በመድኃኔ ዓለም እጅ በሱ ሕግና ትእዛዝ በሰማያዊ ምሪት በመለኮታዊ ምስጢር መካፈል በአምልኮት ህይወት ውስጥ ስንመራ በመድኃኔ ዓለም እጅና በሱ ውስጥ መዳፍ ውስጥ ስለሆን
ሰላም ይሆንልናል። አይምሮአችን፣ ውስጣዊ ህይወታችን በሙሉ ሰላም ይሆናል፣ ይረጋጋል። አሁን የአይምሮ ሰላም መንሳት ከምን አንጻር ነው የሚለውን እንማማራለን እንመጣለን። ግን ትልቁ ሰላም ያለው ከመድኃኔዓለም መዳፍ እና በእጁ ነው። ትልቁ ሰላም ምንጭ እሱ ራሱ መድኃኔዓለም ነው። መድኃኔዓለም ሰላም ሲሰጥ ውስጥህ ነው የሚሰጥ፣ ከውስጥ ነው የሚጀምረው። ሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬዎችም ይላል የዋህነት፣ በጎነት፣ ቸርነት፣ ፍቅር ይልና ሰላም አለ። ይሄ ሰላም ከልብ ነው የሚጀምረው። ከልብ የሚጀምር ሰላም ሙሉ ህይወትን ይቆጣጠረዋል። የክርስቶስ ሰላም ደግሞ ከዓለም የተለየ ሰላም ነው። የክርስቶስ ሰላም ውስጣዊ ህይወትህን ነው የሚይዘው። መንፈስ ቅዱስ ውስጥ ገብቶ መስራት ሲጀምር በውስጣችን ይሄ ማንነታችን፣ ጸባዮቻችን በሙሉ በመንፈስ ቅዱስ ኃይል ሲያዝ የሚያፈራው ፍሬ አለ። ከሚያፈራው ፍሬ መካከል አንዱ ሰላም ነው። ይህም የክርስቶስ ሰላም ነው፣ የመድኃኔዓለም ሰላም። ይሄ ደግሞ እንደ ዓለም ሰላም አይደለም፣ ውስጥህን ነው የሚይዝህ። የመድኃኔዓለም ሰላም ውስጣዊ ህይወትህን ነው የሚመራ፣ ኃይል ነው የሚሰጥ፣ ብርታት ነው የሚሆነ፣ ነገሮችን ነው የሚገልጥልህ። ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ብሎ ራሱ ተናግሮታል። ስለዚህ ይሄ ውስጣዊ የህይወትን ሰላም የምናገኘው ከመድኃኔዓለም፣ ውስጣዊ የህይወትን መረጋጋት የምናገኘው ከመድኃኔዓለም ነው። የውስጥ ሰላም ደግሞ ከአይምሮ ይጀምራል። አንዱ ክፍሉ የአይምሮ ሰላም ነው እና ሰላም የሚለው ውስጣዊ ሰላም፣ ውስጣዊ የባህሪ ሰላም፣ ውስጣዊ የህይወት ሰላም፣ የአይምሮ ሰላም አንዱ የእግዚአብሔር ኃይል መገለጫና ስጦታም ጭምር ነው ማለት ነው። የአይምሮ ሰላም መንሳት ሲባል 3 ትርጉሞች አሉት። አንደኛ ክፉ መንፈስ ከተቀመጠበት ቦታ ላይ እያወራ አይምሮህን መቶ ነገር እንዲያስብ ማድረግ ነው። ይህም ከውስጥ ሆኖ ተመሳስሎ ተዋህዶ በተለይ በመንፈሳዊ ውጊያና በአምልኮት ኃይል እስካለየነው ድረስ በውህደት በኩል ክፉ መንፈስ ከተቀመጠበት ቦታ ሆኖ ያወራልናል። እሱም የሚያወራው ወሬ የኛ የህሊና ሀሳብና ከውስጣችን የሚመነጭ ፍላጎት መስሎን ብዙ ጊዜ አይምሮአችንን እስከ ማስጨነቅ፣ ብቻችንን እስከ ማውራት፣ እስከ ማልቀስ፣ እስከ መበሳጨት፣ የምንይዘውና የምንጨብጠው እስከ ማጣት እንደርሳለን። ስለዚህ ከውስጥ ሆኖ የሚያወራውን የኛ አድርገን በመቀበል ውስጣዊ ህይወታችንን መረበሽ፣ አይምሮአችንን ማሳመም፣ ሰላማችን ማናጋት፣ ይሄ አንዱ ነው ማለት ነው። የአይምሮ ሰላም ማሳጣት ሲባል አንዱ ክፍል ይሄ ነው። ሁለተኛው የአይምሮ ሰላም መንሳት ሲባል ሀሳብ ማብዛት ነው። ብዙ ጊዜ አይምሮአችን 30 ነገር ያወጣል፣ ያወርዳል፣ እናቅዳለን፣ እናወጣለን፣ እናስባለን። በተለይ ብቻችንን ስንሆን የሀሳብ ናዳ ነው በአይምሮአችን የሚመጣው። ይሄ አንዱ የአይምሮ ሰላምን መንሻ መንገድ ነው። ይሄ ሀሳብ ደግሞ የሚሆን አይደለም፣ የሚፈጸም አይደለም፣ በህይወት ውስጥ የሚተረጎም አይደለም። ዝም ብሎ ማሰብ፣ ያየነውን መመኘት፣ ሰው ያደረገውን ማሰብ፣ እንደ ሰው መሆን መፈለግ፣ ይሄ አንዱ ከክፉ መናፍስት አይምሮህን ማበላሻ እና እድሜህን ማሳጠሪያ መንገዱ ነው። ሀሳብ ሲበዛ እድሜ ያጥራል እና ይሄ ሀሳብ ማብዛት በጣም ሌላው ትልቁ ውጊያው ነው። ሶስተኛ የአይምሮህን ሰላም የሚነሳው በማስጨነቅ ልብ ላይ ተቀምጦ አይምሮም ላይም ተቀምጦ የጎደለህን ነገር፣ ያጣኸውን ነገር፣ የተበላሸውን ነገር፣ በህይወት ውስጥ ያልሞላውን ነገር አብዝቶ አጉልቶ በህሊና እየሳለ የበለጠ እንድትጨነቅ አድርጎ አይምሮን ያበላሸዋል። መናፍስት ሲያስጨንቁ መጸለይ አትችልም፣ ሲያስጨንቁ መስገድ አትችልም፣ ወደ ፈጣሪ መጮህ አትችልም፣ መለመን አትችልም። ለመጸለይ ለማምለክ ወደ እግዚአብሔር ምስጋናና ልመናን ተማጽኖን ለማቅረብ ራሱ አይምሮ መረጋጋት አለበት። አይምሮውን ውዝግብግብ አድርጎት ሰላሙን ነስቶት መንፈሳዊ ህይወት በተረጋጋ መንገድና አቋም ልታደርስ አትችልም እና ብዙ ነገር ነው የሚያበላሸው አይምሮን ሲናጋ ማለት ነው። በተረጋጋ መንፈስ ነገሮችን ማገናዘብ አትችልም፣ ማስተዋል አትችልም፣ መጸለይ አትችልም፣ ማምለክ አትችልም፣ እግዚአብሔር ማሰብ አትችልም። አይምሮ ሰላም ሲነሳ የሆነ እብድብድ የማጫወት ባህሪ ስላለው ብዙ ጊዜ ጤናማ ያልሆኑ ስሜቶችን ነው አንተ ላይ የሚንጸባረቁት። አዎ ዛሬ ሰዎች ብቻቸውን ያወራሉ፣ ብቻቸውን ይስቃሉ፣ ብቻቸውን ይጫወታሉ፣ ብቻቸውን ያዝናሉ፣ አስበው ያለቅሳሉ፣ አስበው ብቻቸውን ይስቃሉ። ይሄ ነው የመናፍስት ጨዋታ ማለት እንዴ ነው። ሰው ብቻውን ስቆ፣ ብቻውን አልቅሶ፣ ብቻውን ተደስቶ ይችላል? ከውስጥ ሆኖ ሌላ ኃይል የሚገፋፋውና እዚህ ስሜት የሚከተው አለ።
የአእምሮ ሰላም መንሳት በእነዚህ መንገድ ነው የሚመጣው። ከተቀመጠበት ቦታ ላይ በማውራት፣ በመወስወስ፣ በማንሾካሾክ፣ ሀሳብ በማብዛት የተለያዩ ነገሮችን በአእምሮ በማውጣት በማውረድ፣ ከዛም በላይ በማስጨነቅ ነው። በእነዚህ ውስጣዊ የሆኑ ሰላሞቻችን ያናገዋል። ሰላማችን ሲናጋ ደግሞ ከእግዚአብሔር የምንርቃለን፣ እናማርራለን፣ እንነጫነጫለን። መናፍስት ያበላሸውን ህይወት ወደ እግዚአብሔር እናደርግና ምን አድርጌ የሚል ሌሎች ከእግዚአብሔር የሚያረቁን ቋንቋዎችን እንጠቀማለን። ብዙ ነገር ይደፈርሳል በዚህ ጊዜ ማለት ነው። እና እኔ ሰላሜን እሰጣችኋለሁ ይላል። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። የእግዚአብሔር ሰላም የሚጀምረው ከልብ ነው። ፍሬ ነው። መንፈስ ቅዱስ ሲመጣ የሚገኝ ሰላም ነው። የመድኃኔዓለም ወዳጆች ብቻ አጣጥመው የኖሩት ኑረውም የሰበኩት ሰብከውም ለትውልድ ያስተላለፉት ሰላም ነው። የመድኃኔዓለም ትውልዶች መለያ ነው። አንዱ የክርስቲያን መለያው ሰላም ነው። በቃ ውስጡ ሰላም፣ ምንም እኮ የለም፣ ምንም እጅ ላይ የለ፣ የሞላለ ነገር የለ። ብዙ ነገሮች ቀዳዳ፣ ዓለማዊ ቀዳዳ ያሉብህ፣ ግን ውስጥ ሰላም ነው። ይህን ሰላም ከመድኃኔዓለም ውጭ ከማንም አታገኘው። ከሰማይ አምላክ ውጭ ከማንም አታገኘው። ስለዚህ እግዚአብሔር ለልጆቹ ስጦታ ሲሰጥ መጀመሪያ የሚሰጠው ሰላም፣ ያውም የውስጥ ሰላም፣ የአእምሮ ሰላም። ክፉ መንፈስ ደግሞ መጀመሪያ ውጊያውን ሲጀምር ውስጥን ነው የሚያናጋው። ውስጥ ሰላም ከተናጋ ብዙ ነገሮችን ያበላሻል። ከመንፈሳዊ ህይወት ጀምሮ እስከ ዓለማዊ ህይወት ድረስ፣ ከዓለማዊ ህይወት ጀምሮ እስከ ነገው እቅዶች ድረስ ማናጋት ይችላል። እድሜም በሙሉም በብዙ መንገድ ሊሸረሽረው ይችላል ማለት ነው። እድሜዎች የበረከት ናቸው፣ የምስጋና ናቸው፣ የመማፀኛ ናቸው። ሰው የተፈጠረው ሊያመሰግን ነው፣ ሊጸልይ ነው፣ እግዚአብሔርን ሊያመልክ ነው። አመስግኖት በክብሩ ተመላልሶ በምድር የእግዚአብሔርን ኃይል፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ስጦታ ቀምሶ አድንቆ አመስግኖ በሰማይ መጠበቅ ነው። የሰው ልጆች ዓላማ ነው፣ የተፈጠርንበት ዓላማ ነው። ከሌላው ለየት ባለ የምናስተውል፣ የምናቅ፣ ነገሮችን የምንገነዘብ ሁነን የተፈጠርንበት አንዱ እግዚአብሔርን አምልከንም ክብሩን ለመውረስ ነው። ለማምለክ ደግሞ ሰላም ያስፈልጋል። ይህን ሰላም ደግሞ ከመድኃኔዓለም እናገኘዋለን። ሐዋርያው ቅዱስ ጳውሎስ የመድኃኔዓለምን ሰላም እንዴት እንደሚገኝ ጽፎልናል። ቆላሲስ 3:15 ላይ በአንዱ አካልም የተጠራችሁለት ደግሞም የክርስቶስ ሰላም በልባችሁ ይግዛ ይላል። ቆላሲስ 3:15 ላይ የክርስቶስ ሰላም ይላል። የመድኃኔዓለም ሰላም። የመድኃኔዓለም ሰላም እንዴት ነው የሚመጣው? የክርስቶስ ሰላም። አሁን ሰላምን የሚነሱት ክፉ መናፍስቶች ናቸው። ክፉ መንፈስ ደግሞ የሰው ልጆችን ሰላም ለመንሳት መጀመሪያ ይዋሃዳሉ፣ ይቀላቀላሉ። የክፉ መናፍስት ባህሪ ያወርሱሃል። ሰይጣናዊ የሆነ ህይወትንና ከእግዚአብሔር በራቀ በዓለም ላይ ብቻ ያተኮረ ማንነትን፣ ጊዜን እንድትገነባ ያደርጉሃል። ይህን ከሰራ በኋላ አንተ ተስፋ ያደረካቸው ነገሮች በሙሉ ይኑዱና ሰላምን ይነሱሃል። ወይም ትናንትና የተደሰትክባቸው ነገሮች ያበላሹና ይነሱና ሰላምን ያናጉታል ማለት ነው። ስለዚህ የክርስቶስ ሰላም ከልብ ነው የሚጀምረው። ይሄ ደግሞ በቀላሉ አይመጣም፣ በብዙ ልፋት በብዙ ጥረት ነው። ሰው የመንፈስ ፍሬ ከልቡ የሚመነጨው በብዙ ጎዳና መንፈሳዊ ህይወትን ሲለማመደው ነው። ክርስቶስ ወደ ውስጥ ሲገባ ነው። ልብህን ሲይዘው ነው። አምልኮት ኃይል ሲገለጥ ነው። አምልኮት እንጀራና ኑሮ የህይወት አንድ አካል ሲሆን ነው። አለበለዚያ አይሆንም። አሁን በሂደት ነው የሚገነባው። ሁሉም ፕሮሰስ አለው፣ በአንዴ አይደለም። መንፈሳዊ ህይወትም ለመገንባት ክፉ ባህሪም ለመገንባት እግዚአብሔር ኃይል እንዲሰራም ክፉ መንፈስም በአንዴ ብድግ ብሎ አይሰራም። ያው አቋራጭ ቢሆንም የክፉ መንፈስ አካሄድ ግን መንፈሳዊ ኃይል ከጊዜ ወደ ጊዜ እያጣጣም ነውና በልቦናችን ውስጥ እያደረ እየተገለጠ የምንኖረው አይነት ኃይል ነው። ይህ ኃይል ባህሪን የሚይዝ ኃይል ነው። ይህ ኃይል ጸባይን የሚቀርጽ ነው። ይህ ኃይል ውስጥህን የሚይዝ ነው። ይህ ኃይል እይታዎችን በሙሉ የሚቀድስ የሚባርክ ነው። የምታየው፣ የምትሰማው፣ የምትኖረው በአጠቃላይ የመንፈስ ቅዱስ ሲሆን በዛው ልክ ደግሞ ኃይሉ በእነዚህ ነገሮች እየተገለጠ ሲመጣ ነው። አዎ ይሄ የክርስቶስ ሰላም ነው። የክርስቶስ ሰላም በአምልኮት ነው የሚመጣው፣ በእንባ ነው የሚመጣው፣ በስግደት ነው የሚመጣው፣ በመለየት ነው የሚመጣው፣ ጊዜ ለእግዚአብሔር በመስጠት ነው የሚመጣው፣ በመቀበል ቅዱስ ቁርባን ነው የሚመጣው። የመንፈስ ቅዱስ ኃይል ከልብ መስራት ሲጀምር የክርስቶስ ሰላም ይመጣው። አለበለዚያ
በብዙ ጎዳና እንከስራለን ማለት ነው። ስለዚህ የአእምሮ ሰላም ብዙ ጊዜ መናፍስት አእምሮ ላይ ሲቀመጡ የሚያመጡት ውጊያ ነው። በብዛት አእምሮ ላይ ስለሆኑ አእምሮ ላይ ሲቀመጡ ትልቁ ማዳከሚያ መንገድ አንዱ ስግደት ነው። በቁጥር በዛ አድርጎ መስገድ ግን ይሄን ሳያጠቁ ነው ማድረግ ያለበት። ስትሰግድ ይታሰራሉ። ስትሰግድ አብረው ሰግደው ከአእምሮ ይነሳሉ፣ አዚሙን ያነሳሉ። ያውም ከልብ ሆነህ ስትሰግድ ነው። ስትሰግድ ብርታት አለ፣ ኃይል አለ። የኃይል ደግሞ ሰላምን ይሰጣል። የኃይል እንዳትጨነቅ ያደርጋል። የኃይል መናፍስትን ያስራል። የኃይል ደግሞ ነገን ይባርካል። የኃይል በአካባቢ ያሉ ነገሮች በሙሉ ይቆጣጠርልሃል። ስለዚህ በስግደት የሚመጣው ኃይል ነው አእምሮን ሰላም የሚመልሰው። እና ስግደት በደንብ አድርጋችሁ ስገዱ። በብዛት የአእምሮ ሰላምን የሚያበላሽባችሁ ሲሆን፣ ከዛ በተጨማሪ ከስግደት ደግሞ መናፍስትን ማሰር መልመድ፣ መገሰጽ መልመድ፣ የመናፍስትን ሀሳብና የእናንተን ሀሳብ መለየት መልመድ፣ በተለያዩ መንገድ የመናፍስትን ጥበብ እንድታውቁ ሰማይ አምላካችሁን በለመዳችሁት መንፈሳዊ ህይወት ተጉዛችሁ መጠየቅ። በእንደዚህ አይነት ነገር ነገሮች መስመር እየያዙ ይመጣሉ ማለት ነው። አለበለዚያ በብዙ ነገር እንከስራለን። ይሄ ደግሞ በጣም አስቸጋሪ ነው። የክርስቶስ ሰላም ልባችሁ ይግዛ ይላል። አያችሁ፣ የክርስቶስ ሰላም በብዙ መንገድ እንደሚመጣ አይተናል። ግን የእግዚአብሔርን ሰላም ወይም የክርስቶስን ሰላም ለማግኘት እኛ ለሰላሙ መለየት አለብን። አሁን ክርስቲያን ትልቁ አእምሮን ሲይዝ በተለያዩ ቦታ ላይ ሲቀመጥ የምታዳክሙበት መንገድ አለ። አእምሮ ሲቀመጥ በስግደትና ስትሰግድ ደግሞ ከስር ስዕል አድኖ ወይ መስቀል አድርገን መስቀሉ እየነካን ስዕል አድኖ እየነካን ከሰገን መናፍስቱ ይታሰራሉ፣ ከአእምሮ ይነሳሉ። ከዛም መቀጥቀጥ አለ። ከዛ ደግሞ ቅዱስ ቁርባን መቀበል አለ። ከዛ በእንባ ሆኖ መድኃኔዓለምን መለመን አለ። እነዚህ በአንድ ላይ ሆነው ሰላምን ያመጣሉ። ያ ሰላም የክርስቶስ ሰላም ይባላል። በመንፈሳዊ መንገድ ተጉዘን የምናገኘው ሰላም የክርስቶስ ሰላም ነው። ምንጩ ክርስቶስ ስለሆነ አልቅሰን ጸልየን ሰግደን ሱባኤ ቆጥረን ተማጽነን የምናገኘው የመንፈስ ፍሬ በሙሉ ምንጩ መድኃኔዓለም ነው። ያ የመድኃኔዓለም ውጤት ነው። የመድኃኔዓለም ሰላም፣ የመድኃኔዓለም ፍቅር ይሆናል። የመድኃኔዓለም ኃይል ይሆናል ማለት ነው። ስለዚህ የክርስቶስ ሰላም በልቦናችን ላይ እንዲቀመጥ መንፈሳዊ ህይወትን እንደ አንድ ህይወት አካል መያዝና በትዕግስት በመጠበቅ ህጉን በመያዝ ከዛም በላይ ደግሞ የአምልኮት እንጀራን ወይም የአምልኮት ኑሮን በመለማመድ የክርስቶስ ሰላም ይመጣል ማለት ነው። ከላይ እስከ ታች፣ ከትልቅ እስከ ትልቅ፣ እስከ ትንሽ፣ ከአዋቂ እስከ በእድሜ ከፍ ላሉ ከመንፈሳዊ እስከ ዓለማዊ ሰው ትልቁ የሚፈተንበት ፈተና ይህ የአእምሮ ሰላምን ማናጋት ነው። አእምሮውን ሰላም ሲያናጋ አእምሮ ላይ ብዙ ጊዜ እነዚህ አይን ላይ ፊት ላይ የሚቀመጡ መናፍሶች ናቸው ይህን ሰላም የሚነሱ። በተለይ ዛሩም፣ መተቱም፣ አይነ ጥላውም መናፍስ ተመሳሳይ ስራዎችን የመስራት አቅም ስላለው እንደዚህ ስለሆነ ይህንን ሰላም ለማግኘት ክርስቶስ ዋናው የሰላማችን ምንጭ መሆኑን አምነን በዛ መጓዝ አለብን ማለት ነው። መድኃኔዓለም በቸርነቱ የአእምሮአችን ሰላም ይመልስልን። አሜን።